አርዕስተ ዜና። የአፍሪካ ህብረት በሀገራችን ግጭት ዙሪያ መግለጫ ወጣ። አቶ ጌታቸው ረዳ ኋላ ቀር ቡድን ሲሉ ህወሓትን ተቹ። በሌላ መረጃ በከባድ መሳሪያ እየቀጠለ ያለው የህወሓት ውጊያ። የአፍሪካ ህብረት ኮሚሽን ሊቀመንበሩ ማህሙድ አሊ በትግራይ ክልል ያለው ክስተት እንዲረጋጋ አሳሰቡ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ ጠየቁ። የአፍሪካ ህብረት ሊቀመንበር ይህንን ያሉት ዳግም ግጭትና ስጋት እየተባባሰ የመጣበትን የፌዴራል መንግስትና የትግራይ ክልሎች መካረርን አስመልክተው ዛሬ አርብ ጥር 22 2018 ዓ.ም ባወጡት መግለጫ ነው። በሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸውን ተከትለው የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነና ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋት የገለጹ ሲሆን ሊቀመንበሩ በመግለጫቸውም በአፍሪካ ህብረት የተፈጸመውንና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባና ይህም እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሲሉ ሊቀመንበሩ በመግለጫቸው አጽንኦት ሰጥተው አሳስበዋል። በሌላ መረጃ በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ስር የሚመራው የህወሓት ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራውን ህወሓትን የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ግጭት ጨርሶ ተኩስ ከፍቷል ሲል ወነጀለ። በተጨማሪም ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው፣ የፕሪቶሪያ ስምምነትን በይፋ አፍርሶታል። ከህዝባዊ ወያነ ሓርነት ትግራይ ህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተመዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሟል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራው ህወሓትን ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህን ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምረዋል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። በሌላ ዜና በከባድ መሳሪያ እየቀጠለ ያለው የህወሓት ከሌሊት አንስቶ በምስራቅ ጠለምት ደገብራይና ምጫራ ቀበሌዎች በመርፍ የታገዘ ጦርነት እየተካሄደ እንደሆነ የተለያዩ የመረጃ ምንጮች ጠቁመዋል። ይህም እስካሁን ውጊያው እንደቀጠለ ማይግማሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ ይታወቃል። ታዲያ ይህን ተከትሎ የህወሓት ጦር በመሸሽ ጨር የሚባል ትምህርት ቤት አካባቢ በተጨማሪም ሸንታማ የተባለ እጅግ ለጦርነት ስትራቴጂክ የሚባል መሬት በህወሓት ቁጥጥር ስር ስለመግባቱም ተገልጿል። ከራያ አላማጣ አካባቢዎች ነዋሪዎች የህወሓትን ጥቃት በመስጋት ከቀያቸው ስለመፈናቀላቸው የሀገር መከላከያና የፌዴራል ኃይሎች ከራያ አላማጣ ማውጣታቸውን ተከትሎ በበርካታ ሺዎች የሚቆጠሩ የአካባቢው ነዋሪዎች ወደ ሰሜን ወሎና ዋግ ኽምራ አካባቢዎች ስለመፈናቀላቸው በተለይ አካል ጉዳተኞች፣ አዛውንቶችና የወለዱ እናቶች በእግራቸው ጭምር ከ15 ኪሎ ሜትር በላይ ስለመጓዛቸው ጭምር ተጠቁሟል። ራያ አላማጣ ላለፉት ጥቂት ሳምንታት ከውጥረቶች ባለፈ ይሄ ነው የሚባል ጦርነት ያላስተናገደ ቢሆንም ረቡዕ ሌሊት የሀገር መከላከያና የፌዴራል ኃይሎች አካባቢውን ለቀው ማውጣታቸውን ተከትሎ በህወሓት ታጣቂዎች ጥቃት ሊደርስብን ይችላል በሚል ስጋት በርካታ ሰዎች ቤት ንብረታቸውን ለቀው መፈናቀላቸው ተገልጿል። አበቃን። ሀገራችንን ሰላም ያርግልን። መልካም ጊዜ ተመኘን።